የቬንዙዌላው ዘመቻ አስደማሚው ወታደራዊ ኦፕሬሽን ሲቃኝ Operation Absolute Resolve was finalized. Dressed in matching tan prison uniforms. Operation Absolute Resolve. የቬንዙዌላ ዋና ከተማ ካራካስ ነዋሪዎችን ቅዳሜ ሌሊቱን ከእንቅልፋቸው የቀሰቀሳቸው የወፎች ጫጫታም አሊያም የቤተክርስቲያን ደውል ሳይሆን ተደጋጋሚ የአየር ድብደባና የጥይት ድምጽ ናቸው። አሜሪካ ለወራት ስትዝትበት የቆየችውንና ይዞ ላቀበለኝ $50 ሚሊዮን ካሳ ሰጣለው ስትል የነበረችውን የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከመኝታ ቤቱ ድረስ ዘልቃም አንገቱን ይዛም ኒውዮርክ እስር ቤት ውስጥ ወርውረዋለች። ለመሆኑ ማዱሮን የመያዙ ዘመቻ ምን ይመስል ነበር? በዛሬው ጥንቅራችን እንመለከተዋለን። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 1896 ይደውሉልን። ሞን ሪል ስቴት። የአሜሪካ ሰላዮች ለወራት ያክል የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ቆይቷል። የአሜሪካም ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳቶቻቸውንም ጭምር ክትትል ሲደረግባቸው ነበር። ይህንን ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራም ምንጭን በአባልነት የያዘ ትንሽ ቡድን ነው። ከዚያም በታህሳስ መጀመሪያም ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ እቅዱ ተነድፎ ተጠናቀቀ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ ተደርጎበት እየተዘጋጀ ነው። በእቅድ ዝግጅት ውስጥ የተሳተፉ የአሜሪካም ኤሊት ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ ወይም ሴፍ ሃውስ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙ ተለማምደዋል። ከቀዝቃዛው ጦርነት ወዲህ ባልታየ አኳኋን ዋሽንግተን በላቲን አሜሪካም ልታደርግ ያቀደችው ይህ ወታደራዊ ጣልቃ ገብነት በሚስጥር እንዲያዝም ተደርጓል። የሀገሪቱ ኮንግረስ ስለ እቅዱ አስቀድሞ ገለጻ አልተደረገለትም፣ ምክር ሀሳቡንም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎች እስኪፈጠሩ መጠበቅ ነበረባቸው። በተቻለ ሁኔታም ኦፕሬሽኑ በድንገት እንዲፈጸም ፍላጎት እንደነበራቸው ባለስልጣናቱ ቅዳሜ ዕለት ተናግሯል። ፕሬዝዳንት ትራምፕ ከ4 ቀናት በፊት ኦፕሬሽኑ እንዲፈጸም ፍቃድ ሰጥተው የነበረ ቢሆንም የተሻለም የአየር ሁኔታናም አነስተኛ ደመና የሚኖርበትን ጊዜ ለመጠበቅ ሲባል ጊዜው ተራዝሟል። የሀገሪቱ ከፍተኛ ወታደራዊ መኮንን የሆኑት ጄኔራል ዳን ኬን ቅዳሜ ጠዋት በሰጡት ጋዜጣዊ መግለጫ በገናና በአዲስ ዓመት ሳምንታት የአሜሪካ ጦር ሰራዊት አባላት ተገቢውን ሁኔታ እስኪመቻችና ፕሬዝዳንቱ ወደ እርምጃ እንድንገባም ትዕዛዝ እስኪሰጡን ድረስ በትዕግስት እየተጠባበቅን ነው ብለው ነበር። ፕሬዝዳንት ትራምፕ ኦፕሬሽኑ እንዲጀመር ፍቃድ የሰጠውን ትዕዛዝ ያስተላለፉት በቬንዙዌላ አቆጣጠር ደግሞ ሌሊት ላይ ነበር። ፕሬዝዳንቱ ከ4 ቀናት በፊት ከ3 ቀናት በፊትም ከ2 ቀናት በፊትም ቢሆን ልንፈጽመው እንድንችል ነግረውን ነበር። ከዚያም በድንገት ሁኔታዎች ተመቻቹ፣ እኛም ጀምሩ አለን ሲሉ ከኦፕሬሽኑ በኋላ በፎክስ ኤንድ ፍሬንድስ የቴሌቪዥን ፕሮግራም በነበራቸው ቆይታ ተናግሯል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላ ሰዓት አቆጣጠር ከእኩለ ሌሊት ቀደም ብሎ በመሆኑ ሰራዊቱ አብዛኛውን እንቅስቃሴውን በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር
በየብስና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽሟል። የኦፕሬሽኑ መጠንና የተከናወነበት ሁኔታም ከዚህ ቀደም ታይቶ የማይታወቅ ሊባል የሚችል ነው። ትራምፕ የኦፕሬሽኑን ሂደት የተከታተሉት በዋይት ሃውስ ሲቹዌሽን ሩም አልነበረም። ይልቁንም በፍሎሪዳ ፓልም ቢች በሚገኘው ማራ ሎጎ ክለባቸው ውስጥ በአማካሪዎቻቸው ተከበው ሂደቱን በቀጥታ ስርጭት ተከታትለውታል። የሲአይኤ ዳይሬክተር ጆን ራትክሊፍና የውጭ ጉዳይ ሚኒስትር ማርክ ሩቢዮም ከጎናቸው ነበሩ። ትራምፕ ቅዳሜ ዕለት ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብሏል። የተፈጠረውን ተመልክታችሁ ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የምትከታተሉት። ፍጥነቱንና የተወሰደውን የኃይል እርምጃውን ብታዩት በጣም የሚያስገርም ነው ሲሉም ተጨማሪ ሐሳብን አጋርተዋል። የኦፕሬሽኑም አጀማመር ባለፉት ወራት ፕሬዝዳንት ትራምፕ ማዱሮን በእጽ ዝውውርና በእጽ ሽብርተኝነት ወይም ናርኮ ቴሮሪዝም ሲከሷቸው እንዲሁም በቀጠናው እጽ ያጓጉዛሉ የተባሉ በ10 የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጽሙ ከርመዋል። ከዚህ ጊዜ አንስቶም በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከብና ከ10 ከሚበልጡ የጦር መርከቦችም ተንቀሳቅሷል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር ይህ የመጀመሪያው ነው። ኦፕሬሽን አብሶሌት ሪዞልቬት እየተካሄደ ስለመሆኑ የጠቀሙት የመጀመሪያው ምልክቶች የታዩት ሰማይ ላይ ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊቱ በተካሄደ ኦፕሬሽን ላይ ቦምብ ጣዮችን፣ ተዋጊ ጄቶችንና የስለላ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርተዋል። ትራምፕ አውሮፕላኖች ያረፉበት መንገድ፣ የተዋጊ አውሮፕላኖች ብዛት፣ ሙሉ እንቅስቃሴው እጅግ ውስብስብ ነበር ሲሉ ለፎክስ ኒውስ ተናግሯል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጄት ነበረን ሲሉም አክለዋል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማዋ ሰማይ ላይ የጭስ ደመና ታይቷል። መስኮቶቹን በሙሉም ሲያንቀሳቅሳቸው ነበር። ወዲያውኑ ሙሉ እይታን የሚጋርድ ጭስ ደመና ታየ። አውሮፕላኖችና ሄሊኮፕተሮች በከተማዋ በሙሉ ሲበሩ ይታዩ እንደነበርም ተጠቅሷል። በሀገሪቱ የተጻፈውን ሁኔታ የሚያሳዩ ቪዲዮዎች ማህበራዊ ሚዲያ ላይ የተሰራጩት በአጭር ጊዜ ውስጥ ነበር። ተዋጊ አውሮፕላኖች በሰማይ ላይ እየበረሩ እንዲሁም ከፍንዳታ በኋላ የተፈጠረውን ሁኔታ የሚያሳዩ ቪዲዮዎችም ተለቋል። ከነዚህ ቪዲዮዎች አንዱ ላይ ከፍንዳታው የተነሳ የሚመስል ጭስ እየተነሳ ሳለም ዝቅ ብለው የሚበሩ ሄሊኮፕተሮች ስብስብም ታይቷል። ዳንኤላ የተባለች የአይን እማኝ ከሌሊቱ 7 ሰዓት ከ55 ደቂቃ አካባቢ ከፍተኛ የፍንዳታና በካራካስ ሰማይ የሚበሩ አውሮፕላኖች ድምፅ አነቃን ትላለች። ሁሉም ነገር ፍጹም ጨለማ ውስጥ ነበር። ብርሃን የሚታየው በአቅራቢያችን የሚፈጸመው ፍንዳታም ከሚፈጥሩት ብልጭታ ብቻ ነበር ስትልም ተናግራለች። 5 ዋና ዋና ስፍራዎች በአሜሪካ ጦር ኢላማ የተደረጉ ሲሆን የጀነራል ሲሞ ፍራንሲስኮ ዲ ሚራንዳ የአየር ኃይል ጣቢያም፣ ላካርሎታ ተብሎ የሚጠራው የአውሮፕላን ማረፊያና የካራካስ ዋነኛም የካሪቢያን ባህር መተላለፊያ የሆነው ላጓራ ወደብ ይገኙበታል። ከጥቃቶቹ መካከል የተወሰኑት የአየር መከላከያ ስርዓቶችንና ሌሎች ወታደራዊ ኢላማዎች ላይ ያነጣጠሩ እንደነበሩ ባለስልጣናቱ ገልጸዋል። ትራምፕ ኦፕሬሽኑ ከመጀመሩ በፊት አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ጠቁሟል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። ባለን የተለየ የሙያ ብቃት የተነሳም የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበር ብሏል። የአሜሪካ ጦር ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታዎች እየተሰሙ በነበረበት ወቅት ነው። ኦፕሬሽን ውስጥ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልዕኮ አሃድ አባላት ተሳትፏል። በከፍተኛ ደረጃ ታጥቀው የነበሩት እኚህ ወታደሮች የማዱሮን ደህንነቱ የተጠበቀ ማቆያም የብረት በሮች ለማቋረጥ የሚያስችላቸውን የእሳት ማቅለጫ ይዘው እንደነበር ተነግሯል። እንደ ጄኔራል ኬን ገለጻም ወታደሮቹ ወዳለ ምሽግ ሲሉ ገልጸውታል። በተጠንቀቅ ሁኔታ ላይ ሆነው እየጠበቁን ነበር፣ እየመጣን እንደሆነም ያውቁ ነበር ብሏል። ወታደሮቹ እንደደረሱ ተኩስ ተከፍቶባቸዋል። ከአሜሪካ ሄሊኮፕተሮች አንዷ ተመታ የነበረ ቢሆንም መብረሯን ግን አላቆመችም። በቁጥጥር ስር የማዋል ኃይሉ ወደ ማዱሮ ግቢ በመውረድ በፍጥነት በቅልጥፍናና በከፍተኛ ስነ ምግባር ተንቀሳቅሷል ሲሉ ተናግሯል። ትራምፕ በበኩላቸው ሰብሮ ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ።
የብረት በሮች የተቀመጡት ለዚህ ነበር ብለዋል። የአሜሪካም የውጭ ጉዳይ ሚኒስትር ማርክ ሩቢዮ ስለ ዘመቻው ለኮንግረስ አባላት ማሳወቅ የጀመሩት የማዱሮ ባለቤት ሲሊያ ፍሎሬስም ጭምር የተያዙበት የኦፕሬሽን እየተከናወነ ሳለ ነው። ይህ የፕሬዝዳንት ትራምፕ ውሳኔ በተወሰኑ የኮንግረስ አባላት ዘንድ ቁጣን ቀስቅሷል። በሴኔት የዲሞክራቶች መሪ የሆኑት ቸክ ሹመር በግልጽ ልናገር ኒኮላስ ማዱሮ ህገወጥ አምባገነን ነው፣ ነገር ግን ከኮንግረስ ፍቃድ ውጪና ቀጣዩ ሁኔታ ምን እንደሚሆን የሚያሳይ አስተማማኝ እቅድ ሳይኖር ወታደራዊ እርምጃ መውሰድ ግዴለሽነት ነው ሲሉ ተቃውሟቸውን ገልጿል። ኤሊት የአሜሪካ ወታደሮች ወደ ማዱሮ ግቢ ሲጎርፉ የቬንዙዌላው ፕሬዝዳንት ወደ መሸሸጊያቸው ክፍል ለመሸሽ መሞከራቸውን ትራምፕ ተናግሯል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከረ ነበር፣ ነገር ግን ቦታው ደህንነት ያለበት አልነበረም፣ ምክንያቱም በ47 ሴኮንድ ውስጥ በሩን እናፈነዳው ነበር ብሏል። ትራምፕ አክለውም በሩ ጋር ደርሶ ነበር፣ ነገር ግን ሊዘጋው አልቻለም። በፍጥነት ስለደረሱበት ወደ ክፍሉ መግባት አልቻለም በማለትም ተናግሯል። በ2013 ወደ ስልጣን የመጡት ማዱሮ በቁጥጥር ስር መዋላቸውን ቢቃወሙ ኖሮም አሜሪካም ልትገድላቸው ትችል እንደነበር የተጠየቁት ትራምፕ ሊሆን ይችል ነበር ብሏል። በአሜሪካ በኩል ጥቂት ሰዎች ቢመቱም የተገደለ የአሜሪካ ወታደር እንደሌለም ገልጿል። ከሞን ሪል ስቴት የማይገኝ ድልና በስሮት ነው። በመሃል አየር ጤና መስቀለኛ አጠገብ እጅግ ዘመናዊ አፓርትመንት ለሽያጭ አቅርበናል። በ8% ቅድመ ክፍያ ብቻ ከባለ 1 እስከ 3 መኝታ ከ80 እስከ 165 ካሬ አማርጠው የሚገቡት ቤት በካሬ ከ73900 ብር ጀምሮ ያገኛሉ። 100% ለሚከፍሉ በካሬ 51730 ብር ቤቶን በፈጣኑ በእጆ ማድረግ ይችላሉ። ከፈለጉ ቤቱን እየኖሩበት አረፍ ብለው በ10 ዓመት የሚከፍሉት ከወለድ ነፃ 50% ባንክ ብድርን ማመቻችተናል። እኛ ጋር ሁሉም ሙሉ ነው። መዋኛ ገንዳ፣ የልጆች መጫወቻ፣ ትምህርት ቤት፣ የሕክምና ተቋም፣ ዘመናዊ ፓርኪንግ ከተዋበ አረንጓዴ አካባቢ ጋር እንዲሁም የከርሰ ምድር ውሃና ጀነሬተር ያሟላ ነው። ሌላም አጓጊ አማራጭ አለን። እርስዎ ቅድመ ክፍያውን ከፍ ሲያደርጉ እኛም ከ5 እስከ 30% ልዩ ቅናሽ እናደርግሎታለን። ከ20 እስከ 80 ካሬ ስፋት ያላቸው የንግድ ሱቆችም አሉን። አሁኑኑ ተረክበው ስራ መጀመር ይችላሉ። ለበለጠ መረጃና ለሳይት ጉብኝት በ0938 24 11 11 ወይም በ0957 37 1896 ይደውሉልን። ሞን ሪል ስቴት